እንዴት አላችሁ ተከበራችሁ አድማጮቻችን? 433 ባራዳ ኤፍኤም 95.1 ማርቲን ዙቢሜንዲ ያልተዘመረለት ጀግና ነው። በክረምቱ ጨዋታዊ ዝውውር ከሪያል ሶሲዳድ አርሰናልን ሲቀላቀል አካላዊ ወይም ተክለ ሰውነቱ ከግምት ውስጥ ገብቶ የላሊጋና እንደዚሁም የእንግሊዝ ፕሪሚየር ሊግ ኢንቴንሲቲ ዱዌሎች ላይ፣ ፊትነስ ላይ፣ አካላዊ ፍልሚያ እነኚህ ነገሮች ከግምት ውስጥ ገብተው በፍጥነት ላይ ዋሃድ ይችላል የሚል ስጋት ነበር። ይሄ የሁላችንም የምንጋራው ጉዳይ እንደነበር ይታወሳል። ግን ፈጥኖ የመጀመሪያ ተመራጭ ሆኗል። ቶማስ ፓርቲን እና እንደዚሁም ደግሞ ጆርጂኒዮን ያጣው አርሰናል ያስፈረመው ሁለት ተጫዋቾችን ብቻ ነው እዚህ ቦታ ላይ ማርቲን ዙቢሜንዲ እንደዚሁም ደግሞ ክሪስቲያን ኖርጋርድ ከብሬንትፎርድ። ክሪስቲያን ኖርጋርድ ሊጉን ያውቀዋል፣ ፈጥኖ ከቡድኑ ጋር ይዋሃዳል። ያን ያህል ግን ክላስ ያለው የአማካይ ተከላካይ ስፍራ ተጫዋች አይደለም። በአርሰናል እና በብሬንትፎርድ መካከል ያለው ልዩነት ይህንን ተጫዋች ፈጥኖ ከአርሰናል ጋር እንዲዋሃድ ስታንዳርዱን እንዲያሟላ እድል አይሰጠውም ስንል ነበር። የሆነው ነገር ግን ከዛ ተቃራኒ ነው። በተለይ በማርቲን ዙቢሜንዲ በኩል የተለየ ነገር እየተመለከተን እንገኛለን። እድሜው ገና 26 ነው። ከ3 ወራት በኋላ 27ኛ ዓመት የልደት በዓሉን ያከብራል። እዚህ ቦታ ላይ ለሚጫወት ተጫዋች ለቀጣዮቹ 4-5 ዓመታት ከፍ ባለ ደረጃ የሚጫወት ተጫዋች እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። የስፔን ብሔራዊ ቡድን ሁለተኛው ተመራጭ ተጫዋች ነው፣ በተለይ ሮድሪ በቋሚነት በሚሰለፍባቸው ጨዋታዎች። አሁን ባለው ሁኔታ ግን አሰልጣኝ ሉዊስ ዴላ ፉዌንቴስ የመጀመሪያ ተመራጭ አድርገውት ከሚካኤል ሜሬኖ እና እንደዚሁም ደግሞ ከፔድሪ ጋር አሰልፈውት እጅግ በጣም የተቀናጀ የአማካይ ክፍል መፍጠሩ ይታወቃል። ብዙዎች የዣቢ አሎንሶ የጨዋታ መንገድ ያለው ተጫዋች ነው ይሉታል። በተለይ ረዣዥም ኳሶቹ ጨዋታን የሚቆጣጠርበት መንገድ ከሰርጂዮ ቡስኬት ጋር ተመሳሳይ እንደሆነ ብዙዎች ያነሱታል። የፈጠራ አቅሙ ደግሞ ከዴቪድ ሲልቫ ጋር የሚመሳሰል ነው። 3 ተጫዋቾችን አንድ ላይ ያዋሃደ ተጫዋች ነው ይሄ ተጫዋች። በሜዳ ላይ የሚሰጠውም ጥቅም እጅግ በጣም ከፍ ያለ ነው። በቴክኒኩ በኩል እጅግ በጣም የላቀ ድሪብል የማድረግ ችግር የሌለበት፣ ከዛ ውጪ አልፎ አልፎ ከሳጥን ሳጥን እንቅስቃሴ የሚያደርግ ተጫዋች ነው። በአንድ ጨዋታ 2 ጎሎችን አስቆጥሯል። ኖቲንጋም ፎረስትን 3-0 ባሸነፈበት ጨዋታ አርሰናል። ከዛ ውጪ በዚህ ሰዓት ከዓለማችን ምርጥ የአማካይ ተከላካይ ስፍራ ተጫዋቾች መካከል አንደኛው ነው። ኳስን የሚቆጣጠርበት መንገድ እጅግ በጣም ይደንቃል። እንግዲህ ሚካኤል አርቴታ ከተፋላሚ የአማካይ ስፍራ ተጫዋቾች ይልቅ አሁን የበለጠ ልክ እንደ ሮድሪ ኳስን ተቆጣጥሮ የሚጫወቱ እንደ ሰርጂዮ ቡስኬት አካባቢውን የሚቆጣጠሩ ተጫዋቾች እንደ ዣቢ አሎንሶ አጭርም ረዥም ኳስም ስኬታማ የሆኑ የአማካይ ተከላካዮችን ምርጫው እንዳደረገ የዚህ ተጫዋች ዝውውር ማሳያ ነው። ሚሊሻ ማርቲን ዙቢሜንዲ እና አርሰናል የዚህ ውድድር ዘመን ጉዞ ምን ይመስላል? ያ ማርክ የዙቢሜንዲ በደንብ በጥናት የተደረገ ዝውውር እንደሆነ ይታወቃል። በአርሰናል ይሄ ሪስክ ከተወሰደባቸው ዝውውሮች መካከል አንደኛው ነው የሚል እምነት አለኝ። ምክንያቱም እዛ ቦታ ላይ አርሰናል የበለጠ ልምድ ያለው ብዙ ጨዋታ ከማይከል አርቴታ እና ከአርሰናል ጋር ያደረገ በደጋፊው ተቀባይነት ያለው ቶማስ ፓርቴ እንደነበረ መዘንጋት የለብንም። ማርክ ቶማስ ፓርቴ መጥፎ ስለሆነ አይደለም አርሰናል ገበያ የወጣው፣ የበለጠ ከዚህ ከፍ ያለ ኳሊቲ ያለውን ተጫዋች ፍለጋ ይመስለኛል የበለጠ አርሰናል ዙቢሜንዲን የፈለገበት ምክንያት የተለያየ አይነት ባህሪ ያላቸው የተከላካይ አማካዮች ናቸው። ቅድም አንተ ያነሳው ጆርጂኒዮን የሚመስል ነገር አለው ዙቢሜንዲ፣ ቶማስ ፓርቴንም የሚመስል ነገር አለው። የሁለቱን የተለያዩ ኳሊቲዎች አዋህዶ የያዘ አይነት 6 ቁጥር ነው። ልክ እንደ ጆርጂኒዮ ኳስን ከኋላ ቡድኑ አርሊ ቢውልድ አፕ ስቴጅ ላይ ቡድኑ እንዳይቸገር የማድረግ ጥሩ የሆነ ጫናን ተቋቁሞ መጫወት የሚችል ፕሬሸርን መቋቋም የሚያስችል የቴክኒክ ኳሊቲ አለው ማርቲን ዙቢሜንዲ። ሌላኛው እርጋታው ጆርጂኒዮን ይመስላል እዚህ በራሱ ሜዳ ላይ ያለው እርጋታ። ምክንያቱም በራስ ሳጥን ላይ ያልተገባ ጥድፊያ ዋጋ ያስከፍላል። ኮንትሮሉም ሁኔታዎችን ዙሪያውን አካባቢውን ምን ጫና ከየት አካባቢ እንደሚመጣ የሚቆጣጠርበትም አይምሮ ጆርጂኒዮን ያስመስለዋል። ማርክ ደግሞ የፓስ ስኬታማነቱ በተለይ እነዚህ
ቨርቲካል ፓሶች ላይ ያለው ስኬታማነት፣ ተፋላሚነቱ፣ አንድ ለአንድ የትኛውንም ጫና የመቋቋም ጥንካሬው ደግሞ ቶማስ ፓርቴን ያስመስለዋል። ማርክ የሁለቱ ውህድ ይመስላል። ከስፔናውያን አማካዮች የበለጠ ኳሊቲው የሚቀርበው ለዣቪ አሎንሶ ነው። አንተ እንዳነሳው ከዣቪ ይልቅ የበለጠ ለዣቪ አሎንሶ የቀረቡ ኳሊቲዎች አሉት። ምክንያቱም ዣቪ አሎንሶ ብዙ ኳሊቲዎቹ ቨርቲካል ፓሶች ናቸው። ምናልባት የስፔን አማካይ የዚህ የስኬታማ የስፔን ብሔራዊ ቡድን የስኬት ሚስጥር የተለያየ አይነት ኳሊቲ ያላቸው አማካዮች የሚያዙ ይመስለኛል። ማርክ ሰርጂዮ ቡስኬት ቢውላፕ ላይ አደገኛ ነው። እሱም መንጠቅ አይቻልም። ከሱም ተነጥቆ የተቆጠረ ጎል የለም። እንግዲህ በዚህ ዓመት መጨረሻ ጫማውን ይሰቅላል። ግን እስካሁን ተጫዋችነት ዘመኑ የለም። በጣም አደገኛው ቦታ ነው። እዛ ቦታ የሚጫወት የትኛውም ተጫዋች ይሄ ችግር ገጥሞታል። ማርክ ቦታው የበለጠ ሲነጠቁ ለሳጥናቸው ቅርብ ስለሆኑ ለካውንተር ፕሬሲንግ የሚያጋልጥ ቦታ ስለሆነ ሰርጂዮ ቡስኬት የተለየው ተጫዋች ነው። የዋንተች ማስተር ነው። በአንድ የኳስ ንክኪ ነው ሁሉን ነገር የሚያደርገው። የተቃራኒ ቡድን ተጫዋቾች ለመንጠቅ አእምሮም አካልም ሳይዘጋጅ እሱ ስራውን የሚያከናውን ተጫዋች በመሆኑ ምክንያት ተስማሚ አይደለም ኳስ ከእግሩ ለመንጠቅ። ዣቪ የበለጠ ለኮንትሮል ተስማሚ ነው። ፋይናል ፓስ አደገኛ ነው ማለት ነው። ማርከስ አሎንሶ ደግሞ ልክ አሁን የማርቲን ዙቢሜንዲ አይነት ቨርቲካል ኳሶች የበለጠ ረዥም ርቀት የሚሄዱ ወደፊት የሚሄዱ ወደ ሳጥን አደገኛ ኳሶችን መስጠት የሚችል አይነት አማካይ ነው። አንድሬስ ኢኒየስታ አንድ አማካይ ሊኖረው የሚገባው ሁሉም ነገር ያለው አማካይ ነው። ድሪቭለር ነው። ዋንቷን አደገኛ ነው። ጎል አስቆጣሪ ነው። የተለያየ አይነት ባህሪ ያላቸውን አማካዮች የያዘ ቡድን መሆኑ የበለጠ ለሌሎች ብሔራዊ ቡድን ፈታኝ ነበር ይመስለኛል። ዙቢሜንዲ በአርሰናል ሊፈተን ይችል ይሆነው የሚሉ ጥርጣሬዎች ነበሩ። በተለይ በአካላዊ ፈተና ግን ፈጽሞ ሲቸገር አልተመለከት ነው። በዋናነት ትልቁ ኳሊቲው ጨዋታን የማንበብ ጨዋታን የመረዳት ኳሊቲው ይመስላል። ማርክ አደጋን ቀድሞ ማሽተት ይችላል። የት ጋር መገኘት እንዳለበት ያውቃል። ቡድኑ የበለጠ አጥቅቶ ከሳጥኑ ርቆ የሚጫወት ቡድን ስለሆነ የኮንትሮል ኳሊቲ ያለው 6 ቁጥር አደጋዎችን በቀላሉ መቆጣጠር የሚችልበት እድሉ በእግር ኳስ ሰፊ ነው። ቀድሞ አደጋ ማሽተት የሚችል 6 ቁጥር ከሜዳ በራክ ቁጥር በዚህ የላቀ አይምሮ ያስፈልጋል። ምክንያቱም ፖሴሽን ሉዝ የሚያደርጉበት ቡድኑ በሚያጠቃበት ወቅት ፖሴሽን ሉዝ በሚያደርግበት አጋጣሚ የተቃራኒ ቡድን የማጥቃት መነሻ የትኛው የሜዳ ክፍል እንደሆነ ቀድሞ በአይምሮ የተረዳ 6 ቁጥር አካላዊ ፈተናውን አይምሮ ያቀልለታል። ይህንም በተደጋጋሚ ጊዜ ተመልክተናል። ማርክ እንቅስቃሴውን የሚቆጣጠረው በጥፋት ሊሆን ይችላል። ቢጫ ካርድ በማስመዝዝ በፈርናንዲኒዮ አይነት ታክቲካል ፋውል ሊሆን ይችላል አደጋውን የሚቆጣጠረው። ያለ ፋውል አደጋውን ሲቆጣጠርም የተመለከትንባቸው ሲቹዌሽኖች በቁጥር ጥቂት የሚባሉ አይደሉም እና የዚህ ተጫዋች በአርሰናል መምጣት በአርሰናል ከኳስ ጋም ያለ ኳስም ባለው እድገት ላይ ከፍተኛ አስተዋጽኦ አድርጓል የሚል እምነት ነው ያለኝ። አርሰናል የአፈግፍገው የሚጫወቱ ቡድኖች ሲገጥሙት ከሁለቱ የመሃል ተከላካዮች ኳስን የሚቀበለው ማርቲን ዙቢሜንዲ ነው። እንደ ሊቨርፑል አይነት ፕሬስ አድርገው የሚጫወቱ ቡድኖች ሲገጥሙት ደግሞ ዴክላን ራይስ በጥልቀት ወደ ላይ የተመለሰ ሁለተኛው የአማካይ ተከላካይ ስፍራ ተጫዋች ይሆናል። በአማራጭነት ለዙቢሜንዲ እገዛ የሚሰጠው ተጫዋች ነው። እርጋታው እጅግ በጣም የተለየ ነው። ኳስ ኮንትሮል አድርጎ የመጫወት ችግር የለበትም። እንግዲህ በተክለ ሰውነት ደቃቃ ነው። በእርግጥ ያን ያህል አጭር የሚባል ተጫዋች አይደለም። ሜትር ከ81 የሚረዝም ተጫዋች ነው። ግን በአካል ሲታይ በአማካይ ቦታ ላይ ይሄ ከተፋላሚነት ይልቅ እግር ኳስ ተጫዋች የሆነው በቴክኒኩ በኩል እጅግ በጣም የላቀ ተጫዋች ስለሆነ እንደሆነ ምንም ጥያቄ የሚነሳበት ጉዳይ አይደለም። በዚህ ረገድ እንግዲህ ሚካኤል አርቴታ ከባስክ የተገኘ አሰልጣኝ እንደሆነ ይታወቃል። በተጫዋችነት ዘመኑም የዛ ቦታ ተጫዋች ነው። በሁለቱ ረገድ እንግዲህ ያግዘዋል ይህንን ተጫዋች በቦታው የአማካይ ተከላካይ ሆኖ መጫወቱና ከባስክ መገኘቱ። ሚካኤል ሜሬኖ አጠገቡ መኖሩ አብሮ በሪያል ሶሴዳድ አሳልፈዋል ባለፈው ዓመት እስኪለያዩ ድረስ። ያን ተከትሎ እንግዲህ ለመላመድም ያን ያህል የሚቸገር ተጫዋች አይደለም። የጨዋታውን ቴምፖ የሚቆጣጠርበት መንገድ እጅግ በጣም አስገራሚ ነው። ቀደም ሲል ሚሊሻ ስገልጽ እንደነበረው የጆርጂኒዮን የሚመስል
ፈጣን አጫጭር ኳሶችን የመጠቀም ነገር አለ። እይታውም እጅግ በጣም የተለየ ነው፣ በአጭርም በረዥምም ኳስ። ከዛ ውጭ ለጎል የተመቻቸ ኳስ ማቀበል እንደሚችል አርሰናል በአትሌቲክ ቢልባውን በቅድመ ውድድር ዘመን ዝግጅት 3-0 ባሸነፈበት ጨዋታ ለቪክቶር ዮኬሬሽ በሰጠው ኳስ በሚገባ ተመልክተናል። ከጥልቅ አማካይ የሚነሳ ተጫዋች ነው። ኳስ የማቀበል ፕሪሲሽኑ ምንም እንከን የሚወጣለት ተጫዋች አይደለም። ኳስ ከኋላ የመቀበል ችግርም የለበትም። ክፍተቶችን የመፍጠር ኳሊቲውም ከቡስኬት ጋር ተመሳሳይነት ያለው ነው። ጨዋታ የመረዳት ብቃቱም ከዚሁ ተጫዋች ጋር ያመሳስለዋል። አጋጣሚዎችን የመፍጠር ችግርም የለበትም። እንግዲህ አንደኛው የጎል ምንጭም ሆኗል። በኖቲንጋም ፎረስቱ ጨዋታ ላይ በጭንቅላት ጎል የማስቆጠር አቅም የለውም፣ ወይንም ደግሞ በዛ የሚታወቅ ተጫዋች አይደለም። ግን በዛ ጨዋታ ላይ ያንን ፈጽሟል። የማዕዘን ምት ሲገኝ ሁልጊዜም ቢሆን 16 ከ50 አርኩ ላይ ነው የሚሆነው። ከዛ የሚተራረፉ ኳሶችን ለማስቆጠር የሚያስችል አቅም እንዳለው በሚገባ ሳይቷል። ያቺ ጎል የመስከረም ወር ምርጥ ጎል ሆና ተመርጣለች። በዛ ወርም የተጫዋች ከወሩ ኮከብ ተጫዋቾች መካከል አንደኛው ኖሚኒ ሆኖ እንደነበር ይታወቃል፣ ወይም እጩ ሆኖ እንደነበር የሚታወስ ነው። እንግዲህ ሚኬል አርቴታ መኖሩ ያግዘዋል፣ ምንም ጥያቄ የለውም። የሚጫወትበትም የጨዋታ መንገድ አርሰናል ከስፔን ቡድኖች ጋር ተመሳሳይነት አለው። በተለይ ኳስ እግሩ ስር ሲገባ፣ ከዛ ውጪ ኳስን ፕሬስ አድርጎ የሚነጥቅበት መንገድ ፈጥኖ እንዲዋሃድ ምቹ ነገሮች ቀርበውለታል። እሱን ብቻ መተካት፣ እዛ ውስጥ ማስገባት፣ በዚህ ደረጃ ፈጥኖ መዋሃድ በተለይ ከአንድ ሊግ መጥተው ወደ ሌላ ሊግ እጅግ በጣም ከባድ ነው። አሁን ቋሚ 11 ስለ ክሪስታል ፓላሱ ጨዋታ በተመለከተ ቋሚ 11 ስታወጣ ዴቪድ ራያ፣ ገብርኤል ማጋሌሽ፣ ዊሊያም ሳሊባ እርግጠኛ ትሆናለህ። ቀጥሎ እርግጠኛ የምትሆንበት ተጫዋች ማርቲን ዙቢሜንዲ ነው። ሌሎች ተጫዋቾች አሉ። ቡካዮ ሳካ ልትል ትችላለህ፣ ወይም ቪክቶር ዮኬሬሽ ፊት ላይ፣ ወይም ዴክላን ራይስ እንደዚህ ሊባል ይችላል። ግን እርግጠኛ ከምትሆንባቸው 3 ወይም 4 ተጫዋቾች መካከል አንደኛው ነው በቋሚ 11 ላይ። የ6 ቁጥሮች ማርክ እነዚህ ዲፕ ላይን ፕሌይ ሜከር የሚባሉ የበለጠ ዲፕ ላይን ፕሌይ ሜከር ነው ማርቲን ዙቢሜንዲ። ሁለት አይነት ባህሪ ያላቸዋል። አንዳንዶቹ ወይ በአካል አግሬሲቭ መሆን አለባቸው፣ የቀደመው የአማካይ ተከላካይ አግሬሲቭ መሆን አለባቸው፣ ወይ ደግሞ ኢንተሊጀንት መሆን አለባቸው። ማርቲን ዙቢሜንዲ ኢንተሊጀንት ከሚባሉ 6 ቁጥሮች መካከል የሚመደብ ነው። ማርክ ቅድም ባነሳ ነው መመዘኛዎች የበለጠ አደጋን ቀድሞ ማሽተት የሚያስችል የላቀ የአእምሮ ደረጃ ያለው፣ ቨርቲካል ፓሶቹ ላይ ብዙ የተባሉ ነገሮች አሉ። ከሚያቀብላቸው ኳሶች 88% የሚሆኑት የተሳኩ ናቸው። ማርክ እርግጥ የፋይናል ፓስ ለመስጠት የሚገደድበት አይነት ፖዚሽን ላይ አይደለም ያለው፣ የሚጫወተው 6 ቁጥር ላይ ነው። ብዙዎቹ ፓሶች በራሱ ሜዳ ላይ ኳስ ከኋላ ቡድኑ ሲጀምር የዋልዮሽና የጎንዮሽ ፓስ እንዲሆን ይገደዳል። ከራሱ ሜዳ ሲወጣ ወይም ደግሞ አንዳንድ ከራሱ ሜዳ የሚሰጣቸው ኳሶች ማጥቃትን የሚያስጀምሩ ኳሶች ናቸው እንጂ ፋይናል ኳሶች እንዲሆኑ የሚገደድበት አይነት ፖዚሽን ላይ አይደለም ያለው። ግን ማጥቃቱን የበለጠ ፕሮግረስ የሚያደርጉ ወደፊት የሚያስጠጉ ከተከላካይ ጀርባ የሚጣሉ፣ ለምሳሌ በዚህ በቀኝ በኩል ለቡካዮ ሳካ፣ በግራ በኩል ለጋብሪኤል ማርቲኔሊ አሪያም ለሊያንድሮ ትሮሳር አደገኛ ኳሶችን ያቀብላል። ማርክ ምናልባት ስላልተቆጠረ ከአሲስት አላነሳ ነውም እንጂ በሻምፒየንስ ሊግ በአትሌቲኮ ማድሪድ ጋር በነበረው ጨዋታ ለቪክቶር ዮኬሬሽ ያቀበለው ድንቅ ኳስ ተጫዋቹ 8 ቁጥርም ሆኖ ቢጫወት ምናልባት የፍጥነት ጥያቄ ካልተነሳበት በስተቀር 8 ቁጥርም ሆኖ ቢጫወት በቴክኒክ የሚቸገር ተጫዋች እንዳልሆነ ጥሩ ማሳያ ይመስላል። ከዚያ ያስቆጠራቸውን 2 ጎሎች ተደምር በቴክኒክ የላቁ ተጫዋቾች ናቸው ከሳጥን ውጪ ጎል የሚያስቆጥሩት። ሁለተኛው አጋማሽ ላይ በአንድ አጋጣሚ በተለይ አርሰናል ያችን ጎል እስኪያስቆጥር ድረስ የበለጠ አድቫንስድ ፖዚሽን ላይ ተመልክተነው ነበር። ወደ ግራ አዘን ብሎ ሲጫወትም አይተነዋል። በተለይ በሁለተኛው አጋማሽ ገፍቶ ቡድኑ ከራሱ ሜዳ በደንብ ርቆ በጀመረበት ከ50ኛው ደቂቃ በኋላ በትክክል ዴክላን ራይስ ወደ ቀኙ የበለጠ አዘን ብሎ ዙቢሜንዲ ወደ ግራው የበለጠ ሃፍ ስፔሱ ላይ ድሎችን ለመፍጠር ጠጋ ብሎ ሲጫወት ተመልክተነዋልና በጣም ጥራት ያለው ኳስ ነው ያቀበለው። ከኳስ ጋር ምን አይነት ጥራት ያለው ተጫዋች እንደሆነ
መመልከት የሚቻልበት እድል ያለ ይመስላል። ማርክ ሌላው የማርቲን ዙቢሜንዲ በአርሰናል የጨመረው ሌላኛው ኳሊቲ የመሪነት ጉዳይ ነው። ማርክ ቶማስ ፓርቴ ብዙዎች መቆየት ነበረበት የሚል ሀሳብ ነበራቸው። ጥራት ያለው ተጫዋች ነው፣ ምንም ጥርጥር የለውም። ማርክ ቶማስ ፓርቴ ግን ከመምራት ጋር ተያይዞ የሚነሱበት ጥያቄዎች አሉ። በጣም ዝም ያለ ተጫዋች ነው፣ የራሱን ስራ ነው የሚሰራው። አግሬሲቭ ነው፣ ግን አግሬሲቭነቱ ለራሱ ነው። ወደ ተጫዋቾቹ ቶሎ ቶሎ የሚደርሱ መልእክቶች የሉም። ማርቲን ዙቢሜንዲ ደግሞ የበለጠ ተናጋሪ ነው። አደጋን ቀድሞ የማሽተት አቅሙን ተጠቅሞ ለጓደኞቹ መልእክት የሚያስተላልፍ ነው። ይሄ ደግሞ ቡድኑ ወደ ስጋት ከመምጣቱ በፊት ኦርጋናይዝድ እንዲሆን እድል እየሰጠ ያለበት ሁኔታ ነው ያለውና በብዙ ነገር አርሰናል ትክክለኛውን 6 ቁጥር እንዳገኘ እየተመለከትን ያለ ነው። አሰልጣኙ ትልቅ እምነት አለው። 8 ጨዋታዎችን በ3ቱም የሻምፒየንስ ሊግ ጨዋታዎች ጀምረዋል። በፕሪሚየር ሊጉም በእያንዳንዱ ጨዋታ የአሰልጣኙ ቀዳሚ ተመራጭ እንደሆነ መመልከት ይችላል። ከዌስትሃም ዩናይትድ ጨዋታ በስተቀር ያ ቦታው ላይ ስጋቱ ምንድን ነው? ምናልባት ዴክላን ራይስን በብቸኛ 6 ቁጥር ያስጀመረበት ጨዋታ ነው የዌስትሃሙ ጨዋታ። ዙቢሜንዲ ተጣዋቂ አድርጎ ግን በፍጥነት ዙቢሜንዲ ተቀይሮ ገብቷል በዛ ጨዋታ በኦዴጋርድ ጉዳት ምክንያት። ዙቢሜንዲ በማይኖርበት ጨዋታ የአርሰናል 6 ቁጥር ተመራጭ ዴክላን ራይስ ካልሆነ በስተቀር ሌሎች ላይ እምነት አለመኖሩ የማርቲን ዙቢሜንዲ በእያንዳንዱ ጨዋታ ፊት መሆን ከጉዳት ነፃ መሆን የበለጠ ለአርሰናል ረዥም ውጤታማ ጉዞ አስፈላጊው ተጫዋች እንደሆነ ማርክ በሚሰለፍባቸው ጨዋታዎች የሚሰጠው አገልግሎት ጠቋሚ ይመስለኛል። አርሰናል እሱም ማጣት ልክ እንደ ሌሎች ቡካዮ ሳካን፣ ማርቲን ኦዴጋርድን አይነት እንደ ማጣት ከባድ ፈተና የሚሆንበት ይመስላል። ከሊጉ ጋር ፈጥኖ የተዋሃደበት መንገድ እጅግ በጣም ድንቅ ነው። ከዛ ውጪ ከፍ ያለ ፐርፎርማንስ ነው የሚያሳየው። በየጨዋታው ወጥ የሆነ አቋም ነው የሚያሳየው። ይሄ ከሌሎች ግዢዎች በሙሉ ለየት ያደርገዋል። በአውሮፓ ምርጥ ከሚባሉ ግዢዎች መካከል አንደኛ ሆነዋል የክረምቱ። ከዛ ውጪ ለአርሰናል መረጋጋትን፣ ለአማካይ ክፍሉ የፈጠራ አቅም መጨመርን፣ እንደዚሁም ደግሞ አርሰናል ጥሩ ጅማሮ ያደርግ ዘንድ የተጫወተው ቁልፍ ሚና በቀላሉ የሚጠቀስ አይደለም። ዞሮ ዞሮ እንግዲህ አርሰናል ጥሩ መሪ አግኝቷል። በዚህ በኩል በቴክኒኩ በኩል እጅግ በጣም የላቀ ተጫዋችም አግኝቷል። በፕሪሚየር ሊጉም ሆነ እንደዚሁም ደግሞ በሻምፒየንስ ሊጉ እንደዚሁም በስፔን ብሔራዊ ቡድን ተጽዕኖ ፈጣሪነቱ እጅግ በጣም የላቀ ተጫዋች ነው። እያንዳንዱን ጨዋታ የሚያከናውንበት ስታንዳርድ እጅግ በጣም የተለየ ነው። በዚህ ምክንያት እንግዲህ አርሰናል ስኬታማ ጊዜያትን ያሳልፍ ዘንድ ቁልፍ ሚና ይኖረዋል ተብሎ ይጠበቃል። በአጠቃላይ እንግዲህ ይሄ ተጫዋች እያሳየ ያለው ጉዞ የአርሰናል ምርጥ ግዢ እንደሆነ ማሳያ ነው። 55 ሚሊዮን ፓውንድ ነው የወጣበት። እንደ ሁኔታው እንደሚያስመዘግበው ስኬት እስከ 60 ሚሊዮን ፓውንድ ከፍ ይላል ተብሎ ይጠበቃል። እስከ 65ም ከፍ ሊል እንደሚችልበት እድል አለ። ዞሮ ዞሮ እንግዲህ አርሰናል ምርጥ ግዢ ፈጽሟል። እዚህ ቦታ ላይ አርሰናል እስከዛሬ ካስፈረማቸው ተጫዋቾች በእግር አጠቃቀሙ ወይንም ደግሞ ከአካላዊ ተፋላሚነት ይልቅ የበለጠ ቴክኒካሊ ቡድኑን በመምራት ረገድ ጨዋታ ዲክቴት በማድረግ ረገድ እጅግ በጣም የተዋጣለት ተጫዋች ነው። በስፔን ብሔራዊ ቡድንም ቅድም ስገልጽ እንደነበረው ሮድሪ በሌለባቸው ጨዋታዎች ቀዳሚ ተመራጭ ነው። ሮድሪ አሁን ወደ ማብቃቱ ወይንም ደግሞ ወደ መጨረሻው ምዕራፍ ላይ ነው የሚገኘው። ይሄ ተጫዋች ግን በቀጣዮቹ 5 እና 6 ዓመታት በቦታው እንደሚነግስ ጥያቄ የሚነሳበት ጉዳይ አይሆንም። ጫማውንም ሲሰቅል እንግዲህ ይሄ ተጫዋች ጥሩ አሰልጣኝ ይሆናል ተብሎ ነው የሚጠበቀው። የጨዋታ ረዳዱ ጥሩ ከመሆኑ ጋር በተያያዘ በዚህ መልኩ ነው ብዙዎች ግምታቸውን የሚሰጡት። አሁን ደግሞ ማርክ የበለጠ ማቹር ያደረገበት እድሜ ላይ ነው። አሁን እንግዲህ ቅድም ስታነሳ እንደነበረው 27 ዓመት ሊሞላው ከ3 ወር በኋላ ጥቂት ጊዜ ብቻ ነው የሚቀረው። ይሄ የበለጠ ተጫዋቹ እየጎለበተ እንዲመጣ እድል የሚሰጠው ይመስላል። ፕሮግረሲቭ ፓስ በማድረግ ማርክ ፕሮግረሲቭ ፓስ የበለጠ ለማጥቃት ተስማሚ የሆነ የፓስ አይነት ነው። ፕሮግረሲቭ ፓስ በጣም የተዋጣለት ተጫዋች ነው። በዚህ ከ86 እስከ 90% ስኬታማ እንደዚህ አይነት ኳሶችን ማቀበል ይችላል። ፕሮግረሲቭ ፓስ ሃይ ፓስ የሚባለውን በማቀበልም 92.6%
የተሳካ ኳስን ማቀበል ይችላል ማለት ቴምፖን ኮንትሮል በማድረግ እጅግ በጣም የተዋጣለት አማካይ ነው። አንዱ ጨዋታን ኮንትሮል ለማድረግ የሚያስፈልገው ነገር ማለት የጨዋታን ቴምፖ መቆጣጠር ነው ማለት። ስለዚህ ቴምፖንም ኮንትሮል በማድረግ እጅግ በጣም የተዋጣለት ማፍጠን ሲኖርበት ያፈጥነዋል፣ ማዘግየት ሲኖርበት ያዘገየዋልና ይሄ ምናልባት አንድ ስለ ቶኒ ክሮስ ካዝሜሮ በአንድ ወቅት የተናገረው አስተያየት እዚህ ጋር መነሳት ያለበት ይመስለኛል። ማርክ ጨዋታው በቶኒ ክሮስ አይምሮ ነው የሚሄደው። ቶኒ ክሮስ ማፍጠን ከፈለገ እንፈጥናለን፣ እንዲዘገይ ከፈለገ እንዘገያለን የሚል አስተያየት ሰጥቶ ነበር በአንድ ወቅት ስለ ጓደኛው። ይሄ እጅግ በጣም የተጫዋቹ ትልቅ ኳሊቲ እንደሆነ ማሳያ ነው። ቨርሳቲሊቲ ላይም ጥሩ ኳሊቲ ያለው ተጫዋች ነው። እንደ አስፈላጊነቱ ለ4-3-3 ተስማሚ የሆነ 6 ቁጥር ነው። በብቸኛ 6 ቁጥር መጫወት ስትፈልግ መጫወት የሚያስችል ኳሊቲ ያለው፣ በ4-2-3-1 መጫወት ሲፈልግ እየተመለከተ ነው እንዳለ ነው። ከዴክላን ራይስ ጋር ጥሩ ጥምረት የሚፈጥር አይነት አንዳንድ 6 ቁጥሮች ከጎናቸው ሌላ 6 ቁጥር ሲኖር ጥሩ ጊዜ የማያሳልፉ 6 ቁጥሮች አሉ ማለት ኃላፊነቱን የበለጠ ተዋህዶ ለመተግበር በራሳቸው እርግጠኛ አይደለም ሮድሪ ከሌላ 6 ቁጥር ጋር በዚህ ምቾት መጫወቱን። ዙቢሜንዲ ግን በዚህም የሚቸገር አይነት ተጫዋች አይደለም። ዲፌንሲቭ ኮንትሪቢዩሽኑም እጅግ በጣም ከፍ ያለ ነውና እጅግ በጣም ጥራት ያለው 6 ቁጥር ነው አርሰናል ማስፈረም የቻለው። የበለጠ ከጨዋታ በፍጥነት ነው የተዋህደው። አንተ እንዳልከው የበለጠ ከጨዋታ ደግሞ እየጎለበተ እንደሚመጣ የዚህ ተጫዋች ውህደት ከተጫዋቾቹ ጋር ያለው ከአሰልጣኙ የጨዋታ ስታይል ጋር ከሊጉ ጋር የበለጠ እየተዋሃደ ሲመጣ ከዚህም ከፍ ያለ ጥራት ያለው 6 ቁጥር በአርሰናል እንደምንመለከት በእርግጠኝነት መናገር ይቻላል። ፓትሪክ ቪዬራ፣ እንደዚሁም ጊልቤርቶ ሲልቫ፣ ማቲው ፍላሚኒ፣ ኢማኑኤል ፐቲ፣ ሌላኛው ተጫዋች ደግሞ እንደዚሁ በፈረንሳይ ተጫዋች ማቲው ፍላሚኒ እንደዚሁ የሚታወስ ነው። በአማካይ ተከላካይ ቦታ ላይ ቶማስ ፓርቲ፣ ጆርጂኒዮ በዚህ ረገድ የሚጠቀሱ ተጫዋቾች ናቸው። እነኚህ ተጫዋቾች አስታውሱና ማርቲን ዙቢሜንዲ በየትኛው ጎራ ይመደባል? ምን አይነት ኳሊቲ ያለው? ሀሳብ አስተያየት አድርሱን። ስላዳመጣችሁን ከልብ እናመሰግናለን። ሰብስክራይብ አድርጉ። የበለጠ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ።